የንብረት ታክስ በክልሎች በሚቀጥለው በጀት ሙሉ በሙሉ ተግባራዊ ይደረጋል ተባለ። የሕዝብ ተወካዮች ምክር ቤት የውጭ ሀገር ዜጎች የማይንቀሳቀስ የመኖሪያ ቤት ባለቤት የመሆን መብት አዋጅን አጽድቋል። ጋዛ ዛሬም ቢሆን በደም እየጨቀየች ነው። ቦምብና ሚሳኤል እየዘነበባት ነው። ፍርስራሽ እየተከመረባት ሁለተኛ ዓመቷን ይዛለች። እነዚህን በዝርዝር የምንመለከታቸው የዜናዎቻችን አጫጭር ጉዳዮች ናቸው። እንደዚሁም ዩኤስአይዲ ከዛሬ አንስቶ ማናቸውንም የውጭ እርዳታዎች ማቅረብ ማቆሙን የአሜሪካ መንግስት አስታውቋል። ጤና ይስጥልኝ ክቡራትና ክቡራን የቻናላችን ቤተሰቦች እንዴት ቆያችሁልን? እነዚህንና ሌሎችም መረጃዎች አሰናድተን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ ስንሻገር ዩኤስአይዲ ከዛሬ ጀምሮ ማናቸውንም የውጭ እርዳታዎች ማቅረብ ማቆሙን የአሜሪካው መንግስት አስታወቀ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደተናገሩት ከሆነ ዛሬ ባወጡት መግለጫ ላይ ከዛሬ ጁላይ 1 ጀምሮ ዩኤስአይዲ ማናቸውንም እርዳታ የማይሰጥ መሆኑን በይፋ አውጀዋል። ከዚህ በኋላ ለውጭ ሀገራት የሚደረጉ እርዳታዎች የአሜሪካን ጥቅም በሚያስጠብቁና ከአሜሪካን አስተዳደር ፖሊሲ ጋር በሚጣጣም ሁኔታዎች በውጭ ጉዳይ መስሪያ ቤቱ በኩል እንደሚከናወኑም ነው ያስረዱት። እርዳታዎቹ በበለጠ ሁኔታ በተጠያቂነት ስትራቴጂካዊና ቀልጥፍና በተሞላበት ሁኔታ የሚከናወኑ ይሆናል ያሉት ማርኮ ሩቢዮ ከዚህ ቀደም ዩኤስአይዲ ራሱን እንደ ለጋሽ ድርጅት አድርጎ ይቆጠር እንደነበርም ገልጸዋል። ዩኤስአይዲ የአሜሪካን ፍላጎት ማስፈጸሚያ መሳሪያ መሆኑን በመዘንጋትም በአረንጓዴ ጸረ አሜሪካ አቋም ላላቸው አገራት ድርጅቶችና ቡድኖች እርዳታ ያቀርብ እንደነበር የጠቀሱት ሚኒስትሩ ከዛሬ ጀምሮ ይህ ታሪክ አክትሟል ሲሉ ነው በመግለጫቸው የጠቀሱት። ወደ ቀጣዩ መረጃ ስንሻገር በምክር ቤቱ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ መሬት የመንግስትና የሕዝብ እንደመሆኑ መጠን ለኢንቨስትመንት የሚመጡ ዜጎች መሬትን የመሸጥና የመለወጥ መብት የላቸውም ተብሏል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማ ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች ተደርገውበታል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትም ድንጋጌዎች የያዘ ነበር። ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማትና ትራንስፖርት ጉዳዮችና ከሕግና ፍትህ ጉዳዮች ቋሚ ኮሚቴ የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዳልሆነ አድርገው አሻሽለውታል። ቋሚ ኮሚቴዎቹ ባቀረቡት የውሳኔ ሀሳብ ላይ የማይንቀሳቀስ ንብረት የሚለው ሀረግ ሙሉ በሙሉ እንዲወጣ ተደርጓል ብለዋል። የውሳኔ ሀሳቡ ይህ የሆነበት ምክንያት የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ አላስፈላጊ ትርጉም ስለሚፈጥር በዚህ መልኩ ማስቀመጥ አስፈላጊ ሆኖ በመገኘቱ ስለመሆኑ አብራርተዋል። ከዚህ በተጨማሪ በረቂቅ አዋጁ ላይ የማይንቀሳቀስ ንብረት የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝም ጭምር ተደርጓል። በረቂቁ ላይ የማይንቀሳቀስ ንብረት የተሰጠው ትርጓሜ በውጭ ዜጋ በሊዝ ባለይዞታነት ወይም ደግሞ ባለቤትነት የሚይዝ መሬት ወይም ደግሞ መኖሪያ ቤት እንዲሁም ተያያዥ ግንባታዎች የሚል ነበር። የውሳኔ ሀሳቡ በረቂቅ አዋጅ ውስጥ ከማይንቀሳቀስ ንብረት ጋር የተያያዘውን ድንጋጌዎች ሙሉ በሙሉ ትኩረት የመኖሪያ ቤት ላይ ብቻ እንዲሆን አድርጎታል ብለዋል። የውጭ ሀገር ዜጋ የመኖሪያ ቤት ባለቤት መብትን የሚመለከተው የአዋጁ ድንጋጌ ላይ አዲስ ንዑስ አንቀጽ ተጨምሮበታል። በዚህ ንዑስ አንቀጽ መሰረት የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ ነው። የውጭ ሀገር ዜጋ የቤት ግንባታ ማከናወን የሚችለው በሊዝ ጨረታ በሚሰጥ መሬት እንጂ በምደባ ወይም ተመሳሳይ አሰራር እንዳልሆነ ለመግለጽ አዲስ ንዑስ አንቀጽ መካተቱን የውሳኔ ሀሳብ አስረድቷል። ከዚህ በተጨማሪ የውጭ ሀገር ዜጎች ሊኖራቸው የሚችለው የመኖሪያ ቤት ቁጥር ላይ ገደብም ጭምር አስቀምጧል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። ነገር ግን ቋሚ ኮሚቴዎቹ ያቀረቡት የውሳኔ ሀሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖረው የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል።
ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። የመኖሪያ ቤት ባለቤት ለመሆን መሟላት የሚገባቸው ቅድመ ሁኔታዎች ላይም አዲስ መስፈርት ተካቶበታል። አንድ የውጭ ሀገር ዜጋ የቤት ባለቤት ለመሆን ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆኑ እንደሚገባውም አዋጁ ያትታል። ከዚህ በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት ቢኖራቸውም መኖሪያ ቤቱን ለንግድ ዓላማ መዋል እንደማይችሉ በግልጽ ድንጋጌው ላይ ተቀምጧል። ከዚህ በተጨማሪም የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋው በአንድ ጊዜ የመክፈል ግዴታ አለባቸው ይላል። ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችል እንደሆነ የውሳኔ ሀሳቡ ላይ ሰፍሯል። በረቂቅ አዋጁ የውጭ ሀገር ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፈቃድ እንዲሁም ተያያዥ መንግስታዊ አገልግሎት ክፍያዎችን በውጭ ምንዛሪ ብቻ ነበር መክፈል ያለባቸው። በውሳኔ ሀሳቡ መሰረት ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሪ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት የአገልግሎት ክፍያ ብቻ እንዲሆን ተደርጓል። አዋጁ በረቂቅ ውስጥ ያልነበረና ለክልሎች ስልጣንና ኃላፊነት የሚሰጥ አዲስ አንቀጽ አካቷል። በዚህ መሰረት ክልሎች አዋጁን ድንጋጌዎች በክልላቸውና በከተሞቻቸው የማስፈጸም፣ ለተግባራዊነቱ ተገቢ ክትትልና ድጋፍ የማድረግ፣ የውጭ ሀገር ዜጎች ንብረት ይዞታ በተመለከተ በኢንፎርሜሽን ቴክኖሎጂ የታገዘ ዘመናዊ አሰራር የመመስረት ኃላፊነት አለባቸው ይላል። ወደ ቀጣዩ መረጃ ስንሻገር የንብረት ታክስ በክልሎች በሚቀጥለው በጀት ሙሉ ለሙሉ ተግባራዊ ይደረጋል ተባለ። የገንዘብ ሚኒስትሩ አህመድ ሺዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስ ሙሉ በሙሉ ተግባራዊ ማድረግ ይጀምራሉ ብለዋል። ይህንን ያሉት በሕዝብ ተወካዮች ምክር ቤት 4ኛ ዓመት የስራ ዘመን 41ኛ መደበኛ ስብሰባ ላይ ተገኝተው በፌዴራል መንግስት የ2018 ረቂቅ በጀት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ከዚህ በፊት ባልተለመደ መልኩ ዕዳ እየከፈለ የሚገኝ መንግስት በሚሰጣቸው አገልግሎቶች ገቢ እያገኘ መጥቷል ያሉ ሲሆን ገቢ የማያስገኝ አገልግሎት አክሳሪ ነው ብለዋል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ ማድረግ ይጀምራል ብለዋል። አስከትለን የምንመለከተው ጉዳይ ጋዛ ዛሬም ቢሆን በደም እየጨቀየች ነው። ቦምብና ሚሳኤል እየዘነበባት ነው። ፍርስራሽ እየተከመረባት ይኸው 2ኛ ዓመቷን ይዛለች። እንደ አውሮፓውያኑ አቆጣጠር ጥቅምት 7 ቀን 2023 ዓ.ም በመቶዎች የሚቆጠሩ የሐማስ ታጣቂዎች እስራኤልን ከጋዛ የሚያዋስናትን አጥር ጥሰው በመግባት እስራኤላውያን ላይ ጥቃት መሰንዘራቸውን ተከትሎ እስራኤል፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ብሪታንያ ተባባሪዎቻቸው በአሸባሪነት የፈረጇት ሐማስን ለመቀበል እስራኤል ጋዛ ሰርጥ ላይ በከፈተችው መጠነ ሰፊ ወታደራዊ ዘመቻ በምድርና በሰማይ ታንክና ሰው አልባ አውሮፕላኖች፣ የአጭርና የረጅም ርቀት ሮኬቶች፣ ሞርታሮች፣ ሚሳኤልና በሰማይ የቦምብ ዶፍ በጋዛ ህጻናት፣ እናቶች፣ አዛውንቶች ልብን የሚያነደውን ህሊና የሚበጠብጠውን የስቃይ ቀናት የመከራ ምድር አድርጓት ከርሟል። አሜሪካ እስራኤልን እያስታጠቀች፣ ምዕራባውያን በዝምታ እያዩ፣ የአረብ መሪዎች እየተርመጠመጡ፣ ኢራን እየፎከረች፣ ሐማስ እየዛተ፣ ሂዝቦላህና ሁቲዎች እየጨፈሩ፣ ከሊቢያ ሚሳይሎች እያስወነጨፉ፣ እስራኤል በረጅም ምህረት የለሽ እጇ ሲሻት ጋዛን፣ ሲያሰኛት ደግሞ ምዕራብ ዮርዳኖስ ወንዝ ዳርቻን፣ ሲፈልጋት ሊባኖስን፣ ካሰኛት ደግሞ ሁዳዲህን እንዲሁም ደግሞ ቴህራንና ደማስቆን እያጋየች ወራቶች ተቆጥረዋል። እነሆ በዚህ ሳምንት የእስራኤል ኃይሎች በጋዛ ሰርጥ ባደረሱት ተከታታይ ጥቃቶች ቢያንስ 95 ሰዎች መገደላቸው ተገልጿል። ጥቃቱ በጋዛ ሰርጥ በሚገኝ አንድ ካፌ፣ ትምህርት ቤትና የምግብ ማከፋፈያ ጣቢያዎች ላይ የተሰነዘሩ ሲሆን ቢያንስ 95 ሰዎች መሞታቸውን የተገለጸው። በዚህ አሰቃቂ ክስተት ሕይወታቸውን ካጡት መካከል እስማኤል አቡ ሀታብ የተባለ ጋዜጠኛ ይገኝበታል። እስራኤልም ከ2 ዓመት በፊት ጋዛ ላይ ከከፈተችው ወታደራዊ ዘመቻ ቀጥላ ፍልስጤሞችን በቦምብ በሚሳኤልና በጥይት ማርገፍ አልበቃ ብሏት በረሃብ እየቀጣቻቸው ነው።
የጋዛ ሟች ቁስለኞችን መቁጠር እየታከተው የሚመስል የተባበሩት መንግስታት ድርጅትና ዓለም አቀፋዊ ተቋማት መፍትሄው ቸግሯቸዋል ይላል የኔታ። በዝምታ እያዩ ጋዛውያንም በሰቆቃ ሞታቸውን እየተጠባበቁ ነው። የተከበራችሁ የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎቻችን በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ በያላችሁበት ቸር ይቆየን።